ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? ትላንት ምሽት ተጠባቂ ጨዋታ ተደርጎ ነበር በብራዚልና በኖርዌይ መካከል። ይሄ ጨዋታ በጣም አስገራሚ ድራማዊ ክስተቶችን አስተናግዶ አልፏል። ይህንን ጨዋታ እናነሳለን። በተለይ ከጨዋታው ጋር የተያያዙ ነጥቦች፣ ክብረ ወሰኖችን፣ ከዛ ባሻገር ከጨዋታው በኋላ የተሰጡ አስተያየቶችን እንደዚሁ የምንነግራችሁ ይሆናል። አብራችሁ እንድትቆዩ እንጋብዛለን። ትላንትና ሁለት እንግዲህ አስገራሚው የካርሊቶ ቡድን ከውድድሩ የተሰናበተበት አጋጣሚ ተፈጥሯል። ባለፉት ጊዜያት ለ3 ዓመት ነበር እንግዲህ እኚህን አሰልጣኝ ሲያሳድድ የነበረው። በ3 ጊዜያዊ አሰልጣኝ ተመርቷል የብራዚል ብሔራዊ ቡድን እና ለረዥም ጊዜ ሲጠብቃቸው በነበሩት አሰልጣኝ እየተመራ ገና እንግዲህ ሩብ ፍጻሜ ሳይገባ ተባሯል ማለት ነው የብራዚል ብሔራዊ ቡድን እና በጨዋታው 2-1 በሆነ ውጤት ተሸንፈዋል። ኤርሊንግ ሃላንድ ነው ሁለቱንም ግቦች ያስቆጠረው። እንግዲህ በውድድሩ ያስቆጠራቸውን ግቦች 7 አድርሷል። ከሊዮኔል ሜሲና ምባፔ ጋር በከፍተኛ ግብ አስቆጣሪነት ክብረ ወሰን እኩል ሆኗል ማለት ነው እና በትላንትና ሁለት በጣም አስገራሚ ምሽት አሳልፈዋል። ኖርዌዮች በጣም ክሊኒካል ነበሩ ማለት ይቻላል። ያገኟቸውን የግብ አጋጣሚዎች በሚገባ ተጠቅመዋል። ኖርዌዮች በተለይ ኤርሊንግ ሃላንድን መያዛቸው ምን ያህል እንደጠቀማቸው መመልከት ይቻላል። በትላንትና ሁለት 66 በመቶ የኳስ ቁጥጥር ድርሻ ነበራት ኖርዌይ እና በጣም አስገራሚ ነው። ብራዚል በአንጻሩ 33.6 በመቶ የኳስ ቁጥጥር ድርሻ ነበራቸው እና አስገራሚው ነገር በኤክስጂ የተመለከትናቸው ክብረ ወሰኖች ናቸው። በኤክስጂ ጥራት ያላቸው የግብ ዕድሎችን በመፍጠር እንግዲህ ለግብ የቀረቡ ኳሶችን በማግኘት ረገድ ብራዚል የተሻለ ነበረች። 2.73 ነበር ኤክስጂዋ እና እንግዲህ ያስቆጠረችው ግብ አንድ ነው። እንዴት የላቀ የግብ ዕድል እንዳገኘች ማሳያ ነው ይሄ። ሌላው የኖርዌይ አስገራሚ ነገር በኤክስጂ ያስመዘገበችውና ያስቆጠረችው ግብ ነው። 2 ግብ አስቆጠራለች። ነገር ግን ኤክስጂዋን ስንመለከት 0.84 ነበር እና አንድ ግብም እንኳ አይደርስም እና ያገኟቸውን የግብ ድሎች በሚገባ መጠቀማቸውን ያሳያል። ይሄ በሙሉ የ90 ደቂቃው የጨዋታ እንቅስቃሴ 9 ሙከራ አድርገዋል። ከ9ኙ 5ቱ ኢላማቸውን የጠበቁ ነበሩ እና ምን ያህል ክሊኒካል እንደነበሩ የሚያሳይ ነው። ከዛ ባሻገር ብራዚል በበኩሏ እንግዲህ በሙሉ የ90 ደቂቃው እንቅስቃሴ 14 ሙከራ አድርጋለች። ከ14ቱ 4ቱ ኢላማቸውን የጠበቁ ነበሩ እና በተለይ የግብ አጋጣሚዎችን በመጠቀም ረገድ እንዴት ኖርዌይ ውጤታማ እንደነበረች የሚያሳይ ነው። በተጋጣሚ ቡድን ሳጥን ውስጥም ኖርዌይ 15 ጊዜ እንደዚሁ ኳስ መንካት ትችላለች። ብራዚል በአንጻሩ እንግዲህ 33 ጊዜ ነው በተጋጣሚ ቡድን በኖርዌይ ሳጥን ውስጥ ኳስ የነካችውና በጨዋታው ብልጫ በተለይ ያገኘችውን የግብ አጋጣሚ አትጠቀም እንጂ ወደ ጎል በደንብ ተጠግታ እንደነበር እንደዚሁ ብራዚል መመልከት ይቻላል። በጨዋታው ላይ እንግዲህ ብሩኖ ጊማሬሽ የፍጹም ቅጣት ምት አግኝቶ ነበር እና ያንን የፍጹም ቅጣት ምት ግብ ጠባቂው ጆርዳን ሊንላንድ ማዳኑ እንደዚሁ በጣም የጨዋታው አንዱ አነጋጋሪ ነበር። በጣም በሚታወቅ ስልት ነው የመጣው ብሩኖ ጊማሬሽ። ግብ ጠባቂውም ኳሱን ለማዳን አልተቸገረም። የብራዚልን እንደገና የመነሳት አቅም ሰብሮታል። ይህንን ፍጹም ቅጣት ምት መሳቱ እንግዲህ ብራዚላውያን ያገኟቸውን የግብ ዕድሎች በአግባቡ መጠቀም አልቻሉም። በተለይ ወጣት ተጫዋቾቹ ኤንድሪክ ወደ ሜዳ ከገባ በኋላ ጥሩ የጨዋታውን ቴምፖ ቀይሯል ማለት ይቻላል። ይሁን እንጂ ግን ያገኙትን የግብ አጋጣሚዎች በመጠቀም ረገድ ትልቅ ክፍተት ተስተውሏል። ፔናልቲውን እንግዲህ ከፔናልቲው በኋላ ምናልባት ያንን ፔናልቲ ሊመታ የሚችለው ተጫዋች ቪኒ ጁኒዮር ነበር እና ቪኒ ከጨዋታው በኋላ አስተያየት ሰጥቶ ነበር ለምን እንዳልመታ እና ካርሊቶ አንድ አስተያየት ሰጥተው ነበር። በተለይ በልምምድ ወቅት ብሩኖ ጊማሬሽ ጥሩ ፔናልቲ ይመታ ነበር እና ለዛ ነው እሱ እንዲመታ የተደረገው እና ከኔ የተሻለ ፔናልቲ ይመታ ነበር ብሎ እንዲሁ ተናግሯል። ይሄ ተጫዋች ቪኒ ጁኒዮር ማለት ነው። ኤንድሪክ ይሄ ተስፋ የሚጣልበት ተጫዋች ነበር። እሱም ያባከናቸው ኳሶች አሉ። እንግዲህ ወደ ሜዳ ከገባ በኋላ ጫና መፍጠር ችሏል። ምናልባት የኤርሊንግ ሃላንድ በትላንትናው ዕለት የመሀል ተከላካዮቹን እንደዚሁ ማጋሌሽ ለረዥም ጊዜ ይዞት ነበር እና የኋላ ኋላ ነው እንግዲህ በተለይ የመጀመሪያው ግብ
በጭንቅላቱ ያስቆጠረው ግብ በጣም አስገራሚ የጭንቅላት ግብ ነበር። በጣም የቁመቱን የፍጹም ቅጣት ምት ክልል ውስጥ ያለውን ፕሬዘንስ በደንብ የሚያሳይ ነው። ሃላንድ እንግዲህ በተከታታይ 14 ጨዋታዎች ለኖርዌይ ብሔራዊ ቡድን ግብ አስቆጥሯል። ምናልባት ሌሎች ቡድኖችም ከዚህ በኋላ ስለ ኖርዌይ ካሰቡ መጠንቀቅ ያለባቸው ሃላንድን ነው። እንግዲህ ታሪካዊ ክብረ ወሰንም እንደዚሁ እያስመዘገበ ይገኛል። በዓለም ዋንጫ የመጀመሪያ 4 ጨዋታዎች ግብ ያስቆጠረው 8ኛ የአውሮፓ ተጫዋች ሆኗል። ከ2014ቱ የጀርመን 7-1 ብራዚል ጨዋታ ወዲህ እንግዲህ በዓለም ዋንጫ ጨዋታ ብራዚል ላይ 2 ግብ ያስቆጠረ የመጀመሪያው ተጫዋች ሆኗል እና በአንድ የዓለም ዋንጫ ውስጥ እንግዲህ በምድብም ሆነ በጥሎ ማለፍ ጨዋታዎች 2 ግብ ማስቆጠር የቻለው ሃላንድ ብቻ ነው ከሴኔጋል፣ ከኢራቅ፣ ከብራዚል ጋር ባደረጋቸው ጨዋታዎች እና በጣም ድንቅ ጊዜያትን እያሳለፈ ይገኛል። እንግዲህ የብራዚል ውድቀቶች ምንድን ናቸው ምክንያቶቹ የሚለው ማንሳት ይገባል። ብሩኖ ጊማሬሽ በጨዋታው መጀመሪያ ያመከነው ፔናልቲ የጨዋታውን ሂደት ለውጦታል። ከ1986ቱ የዚኮ ክስተት በኋላ በዓለም ዋንጫ ላይ እንግዲህ ፔናልቲ ያመከነ የመጀመሪያው የብራዚል ተጫዋች ሆኗል። ብራዚል እንግዲህ በመጀመሪያው አጋማሽ አቻ በወጣችባቸው ያለፉት 4 የዓለም ዋንጫ ጨዋታዎች ማሸነፍ አልቻለችም። አስገራሚው ነገር ይሄ ነው። 2ቱን አቻ፣ 2ቱን እንዲሁ በሽንፈት ደምድማለች። ይህ ቡድን እንግዲህ በአስቸጋሪ ሁኔታ ውስጥ የመውጣት አቅሙ አናሳ መሆኑን ያሳያል። ይሄም የተከላካይ ክፍል መዘናጋቱ እንዳለ ሆኖ ማለት ነው። ለምሳሌ ሃላንድ ባስቆጠራቸው 2 ግቦች ላይ የብራዚል ተከላካዮቹ ማጊያሌሽ እና ማርኪኒዮስ ተጽዕኖ መፍጠር አልቻሉም እና ዋና እንግዲህ የውድቀቱ ምክንያት ይሄ ሊሆን ይችላል። የኔይማር ሚናም ኔይማር እንግዲህ በ100ኛው ደቂቃ ያስቆጠራት የፔናልቲ ግብ በፔሌ ደረጃ እንግዲህ 4 የዓለም ዋንጫ ውድድሮች ላይ መሳተፍ ችሏል። 4 የዓለም ዋንጫ ውድድሮች ላይ ግብ ያስቆጠረ 2ኛው የብራዚል ተጫዋች እንዲሆን አስችሎታል በክብረ ወሰን ረገድ። ይሁን እንጂ ይቺም ግብ እንግዲህ ወደ ቀጣዩ ዙር ብራዚል እንድታልፍ ሊያደርግ የቻለች ግብ አልነበረችም። ብራዚል በዓለም ዋንጫ ከዚህ ቀደም እንግዲህ በየጊዜው ቢያንስ ሩብ ፍጻሜ ተደርስ ነበር። እንደ አውሮፓውያኑ የዘመን ቀመር በ1990 ከአርጀንቲና ጋር በነበረው የጥሎ ማለፍ ጨዋታ ከተሸነፈች በኋላ እንግዲህ በዚህ ዓመት በ26 ማለት ነው እንደገና በዚሁ ደረጃ በ16 ውስጥ ማለት ነው መሰናበቷ ለብራዚል እግር ኳስ ትልቅ ውድቀት ነው። ብራዚል በቅርብ ዓመታት በአውሮፓ ቡድኖች ላይ ባላት የጥሎ ማለፍ ጨዋታዎች ድክመት ትታወቃለች። 7 ተከታታይ ሽንፈቶች ያስተናግዳለች እና አሁንም ያ እንደቀጠለ ነው። የኤርሊንግ ሃላንድ ብቃት ግን እንደዚሁ ምንም በቃ የማይወጣለት አጥቂ እንደሆነ ፍጹም ቅጣት ምት ክልል ውስጥ ያለው ፕሬዘንስ በጣም አስገራሚ እንደሆነ ክሊኒካል እንደሆነ እንደዚሁ ማንሳት የተገባ ይመስለኛል። እንግዲህ ብራዚልን ለ3 ዓመታት ጠብቀዋለች አንቸሎቲን ማለት ነው እና በ3 ጊዜ አሰልጣኞች ስር አሳልፋለች። ቡድኑ እንግዲህ በጣም ፈጣን ሽግግር ያደርጋል ቢባልም አንዳንድ የመረጣቸው ተጫዋቾችም በጣም እድሜያቸው በጣም የገፉ ካስሜሮ፣ ዳኒሎ በሚገባቸው ቦታ ላይ ያልተጫወቱ በተለይ መናበብ የሚጎድላቸው ወጣት ተጫዋቾች እንደዚሁ እድል ያልተሰጣቸው ምናምን ነበሩ እና የአንቸሎቲም ታክቲካዊ ውሳኔ እዚህ ጨዋታ ላይ የራሱ የሆነ ተጽዕኖ አለው ማለት ይቻላል። የብራዚል ባለፈው ከየትኛው ጨዋታ ጋር እንደሆነ እርግጠኛ አይደለሁም። የብራዚል አማካይ የቡድኑ እድሜ 29 ነበር እና በጣም ትልቅ ከሚባሉ በእድሜ ትልቅ ከሚባሉ ብሔራዊ ቡድኖች ውስጥ አንዱ ነው። በተለይ የትልልቅ ጨዋታዎችን ቴምፖ አግሬሲቭ የሆኑ ቡድኖችን በመቋቋም ረገድ ያሳየው ዳተኝነት ወይም ደግሞ ድክመት ለዚህ አብቅቶታል። ለማንኛውም እንደዚሁ እንግዲህ ተከታታይ የዓለም ዋንጫዎችን እንደዚሁ በመሸነፍ 24 ዓመታት እንደዚሁ አስቆጥራለች። ብራዚል ዋንጫውን ካነሳች አሁንም ያቀጥሏል። ለኖርዌይ ግን አዲስ ምዕራፍ መከፈቱ እንደዚሁ በትላንትናው ዕለት ተንጸባርቋል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ጉዳይ ይህንን ይመስላል። መልካም ጊዜ ይሆንላችሁ።